ብቻን ዛሬም ብቻን እንዴት ነው? እኔ ከባድ ነው ያለውበት ሁኔታ ነው ከባድ ነው። እሱን ተረድቶኝ እንደውም ከጎኔ ሊቆም ሲገባው እዚህ መጥቶ እንደዚህ አይነት ነገር ይለኛል። አቡ ማርያም ትጣላለህ። ያ ስራ ነው ያደለ እኮ ዝም በይ አንተ ልትመታት እሷ ላይ እጅን ታነሳለህ። ስነ ስርዓት ነው ሚልኮ ነው። ቆይ እኔ ላይ እጅን አነሳ እጅ ነው እኔ ላይ እናውራ። ቆይ ቢገባ ላንተ ብዬ ነው። እሺ ሰላም ሰላም ሰላም፣ እንዴት ናችሁ የተወደዳችሁ ቤተሰቦቻችን? ሰላም ነው ወይ? እግዚአብሔር ይመስገን፣ ክብሩ ይስፋ፣ ምስጋናው አይጓደል። እኔ አለው እግዚአብሔር ይመስገን፣ የተመሰገነ ይሁን። ያው እንግዲህ እየኖርን ነው፣ አዲስ ነገር እየተፈጠረ ነው። ብቻ እያያችሁት ነው። እኔ እህቴ ነገርም እያሳሰበኝ ነው። ብዙ ነገሮች እየተፈጠሩ ነው። በቃ ማላስባቸው ማልጠብቃቸው ብዙ ነገሮች እየተፈጠሩ ነው እና ትንሽ በቃ እውነቱን ለመናገር እኔ ከብዶኛል ትንሽ እና ምን ብዬ ለእናንተ ራሱ ምን ብዬ ማስረዳት እንዳለብኝ አላቅም። ምንድነው ሚስጥሩ? እያየሁ ነው ኮመንት ላይ እንትና ማኪ ትወደዋለች እያላችሁ ነው ምናምን እና እንደዚህ አይነት ነገር የለም። እንደምታስቡት አይደለም ሁሉ ነገር እንደዚህ የፍቅር ምናምን እንዴት ማለት የእህቱን አንድ ሰው የእህቱን ባል እንዴት ይመኛል? ማይሆን ነገር ነው፣ ማይታሰብ ነገር ነው እና ቤተሰብ እናንተ እንደምታስቡት አይደለም ሁሉ ነገር ማለት ነው እና ትንሽ ነገሮችን ለማገናዘብ ሞክሩ ባካችሁ። የሆነ ዝም ብላችሁ በደፈናው አትወስኑ በእናታችሁ። እኔ እውነት እኔ የራሴን ለመናገር ነው ይሄን ምላችሁና ባካችሁ በቃ ማለት እኛን ትንሽ ለመረዳት ሞክሩ። ሁሉም ሰው እየመጣኛ ላይ ነው እየፈረደ ያለውና ባለፈውም እኔ ናሂን ብቻውን ለማናገር ነገሮች እሱ ደግሞ ሚስጥሩን የተረዳ ነው ማለት ሚዲያ ላይ እንዳይወጣበት ይፈልጋል ሚስጥሩ። ግን ደግሞ ወደ እውነታው ስትመጡ ደግሞ ሚስጥሩን እኮ እሱ ያውቀዋል። ባለፈው ማየታችሁ ከሆነ አስተውላችሁ ከሆነ ቪዲዮ ላይ ትላንትና ወደ የተለቀቀው ቪዲዮ ላይ አስተውላችሁ ከሆነ ማለት ነው ኪ እውነቱን ልትናገር ስትል አፏን ሲይዛት እያያችሁ ነበርና አፏን የያዛት የሆነ ነገር ያደረገው እኔ ራሱ አስተውዬ ነበር። እናንተ ካላስተውላችሁ እኔ እንጃ። አፏን ሲይዛት የነበረው ለምን እንደሆነ መረዳት አለባችሁ። ማለት እንደ ሰውነት እንዴት ነው ዝም ብሎ ስለምታፈቅረው ብቻ የእሱን ፍቅር እንዳትናገርበት አፏን ሊይዛት አይችልም። የሆነ የደበቀችለት ነገር ስላለ ቤተሰብ ገባችሁ? የተደበቀ ነገር አለ። ይሄን ነገር ትንሽ እስቲ ለማስተዋል ሞክሩ። ማለት በጣም ብዙ እኮ ማሰብ አይጠበቅባችሁም ይሄን በግልጽ ለማወቅ ማለት ነው። ትንሽ ካሰባችሁ በቂ ነው እና ያንን ነገር ባለፈውም ጠርቸው ላናገረው ስል ናቲን ጎትቶ ይዞ መጥቶ ከናቲ ጋር አምቦ አከረየው ምናምን ከኔ ጋር ሌላ ጸብ ውስጥ ለመግባት ሞከሩ። አይታችኋል። እኔ ደግሞ በእንደዚህ አይነት ነገር ማንንም አልሰማም። አይደለም ናቲን የፈለገ ነገር ሊያመጣ ይችላል። እኔ ቤተሰቤን ፕሮቴክት ማድረግ እስካለብኝ ድረስ እስከ ጥግ ድረስ ፕሮቴክት አደርጋለሁና ማንም ሰው ደግሞ እህቴን ቀና ብሎ እንዲያያት አልፈልግም። ታውቃላችሁ እኔ በእህቴ ምክንያት ብዙ ነገር ውስጥ ገብቼ ነበር። አይደለም ከሰው ጋር መጣላት እስር ቤት ደረጃ ታስሬ አውቃለሁ። ታውቃላችሁ። እና ይሄንን ትንሽ ለማሰብ ሞክሩ እናንተ። የሆነ በደፈናው ብቻ ማኪ የሆነ ነገር እንትን ስላለች ነው ምናምን ማኪ የመጣችሁም እዚህ እናንተ ትዳር ለምን የእህቷ ትዳር ለምን ይበተናል? እኔ ከሷ በላይ ደግሞ ለምን እኔ የእህቴ ትዳር ሲበተን እያየሁ ስንት መስዋዕትነት የተከፈለለት ትዳር ነው ዝም ብሎ ሲበተን እያየሁ ለምን ዝም እላለሁ? እሺ ንገሩኝ። ይሄንን ራሱ ማወቅ እፈልጋለሁ። ማለት እኔ እስከዛሬ ስለምን እሺ እዚህ ድረስ መጣሁ? ለምንስ እሷ ጎን ቆሜ ይሄን ሁሉ ነገር እያደረኩ ቆየሁ? ለምን? ትንሽ ማሰብ በቂ እኮ ነው። ማለት እንደዚህ ብሎ ለመፍረድ ቀላል ባይሆንም ትንሽ ማሰብ በቂ ነው፣ ነገሮችን አስተውሎ ለመሄድ ማለት ነው። እና እናንተ እንደምታስቡት አይደለም። እውነታ አለ። እውነታው መውጣት ባለበት ጊዜ ከማኪ ጋር እየተመካከርን ነበር። ባለፈውም እውነቱን ለመናገር ትንሽ ከጫፍ ደርሼ ነበረ። ማኪ በቃ በእንደዚህ አይነት መንገድ አይውጣ። ውብዬ በጣም ታዝናለች፣ ውብዬ ትጎዳለች። አሁንም ማልቀሷ ነው። ገባችሁ? ውብዬ አሁንም ታለቅሳለች። ዞሮ ማልቀሷ አይቀርም። እውነቱ አሁን ከወጣ በእንደዚህ አይነት መንገድ ከወጣ ማልቀሷ አይቀርም፣ መጎዳቷ አይቀርም። ልጆች አሉ፣ ልጆች ይበተናሉ። ገባችሁ? እና ውብዬ ጤነኛ በሆነችበት ሰዓት ላይ እሷን አረጋግተን ወይ ቤተክርስቲያን ይዘናት ሄደን ወይ የሆነ ቦታ ይዘናት ሄደን እውነተኛውን ነገር እንድታይ ማሳወቅ አለብን እንጂ ዝም ብለን ዘለን አሁን እውነቱን መናገር እኔ እንጃ አይመጣውም። እና ከማኪ ጋር በጣም እየተመካከርንበት ነው ያለነው። ትንሽ ነገሮችን እስቲ እስከሚስተካከሉ እየጠበቅን ነው እንጂ እውነቱ መውጣቱ ማይቀርም፣ የትም ተደብቆ አይቀርም። እውነቴን ነው የምላችሁ። እና ናቲ ነገር ደግሞ ባለፈው በጣም ገርሞኛል።
ማለት እንደዚህ አይነት ነገር ያደርጋል ብዬ አልጠበቅኩም። ማለት እንዴት ልበላችሁ እኔ ከባድ ነው። ናቲ እኔ ከናቲ ጋር ስንት ነገር አሳልፌያለሁ ብዬ ከናቲ ጋር ስንት ነገር ብቻ ምን ብዬ እንደምናግራችሁ አላውቅም። ማለት ስንት ነገር አሳልፈን ስንት ሚስጥሬን አውርቼው ከናሆሜ ጋር ስለተጣላ ነው ወንድሜ ነው ብሎ መጥቶ እኔን መቀጥቀጥ። እኔ እውነት ለመናገር እዛ ጋር እኔ አስቤ የነበረው ከናሂ ጋር እናወራለን ብዬ ነው። እሱ መምጣቱ ለእኔ አዲስ ነገር ነው። ከእሱ ጋር መጣላት ያን ያህል ስላልፈለግኩ ነው እንጂ አይደለም ለናቲ እኔ ለማንም አላንስም፣ እውነቱን ለመናገር ማለት ነው። እኔ ብቻ ናሂ እንዴት እንደዚህ ለማድረግ እንደመጣ ለሁለት ጭራሽ እሱ መልሁን ሊወጣብኝ ነበር የፈለገው ጭራሽ ማለት ነው። በጣም ባለፈው ናቲን ይዞ መጥቶ ሊያስቀጠቅጠኝ እየሞከረ ነበር አይታችሁ ከሆነ እና ናቲ እና ናሂ ተደራርበው እኔን ለመምታት ማለት ሚስጥሩ ቢገሉኝ ራሱ እውነት ነው የምላችሁ ቮይስ ሪከርድ አድርጌ ነው እንጂ የምሞተው የእሱ ሚስጥር ተደብቆ እንደማይቀር ወቁት። ይህን ማወቅ አለባችሁ። እና በጣም እያደረገ ያለው ነገር የህፃን ስራ ነው። የህፃን ስራ ቢሆንም ነገ ከነገ ወዲያ መውጣቱ አይቀርም። እውነት ደግሞ ተደብቅ አቀርም። እውነት ማወቅ ያለባችሁ እናንተም ይሄንን ነው። እውነት ተደብቅ አቀርም። ናሆሜን ባለፈው እህቱን ይዞ መጥቶ ከእህቱ ጋር ስንት ነገር ውስጥ ማለት እየተሰዳደብን ኢቭን እሷ እኔ በዛች እድሜ ምን ብሎ እንደመረዛት አይምሮን አላውቅም። በእሷ እድሜ እኔን መጣ ልትጣላና ልደበድበኝ መሞከር ማለት በጣም ከባድ ነው። እንደምታስቡት አይደለም። እንዴት ይቻላል ማለት በዛ እድሜዋ ለምን አላስፈላጊ ነገር ነው። እና ናሆሜን ራሱ ብቻን ነው ማግኘት ፈልገው ብያለሁ። እሱን እኔ ባለፈውም ከናቲ ጋር ለምን እንደመጣ አላውቅም። ብቻውን ከእህቱ ጋር እንደመጣ አላውቅም። ከባለፈውም ወዲያ ከውብዬ ጋር ሆኖ ያለውን ነገር ተደርቦ ለእሷ ዝም ብሎ በቃ እኔ እንደ እንትን አላ እንደ ጠላት አድርጎ ሲያወራኝ ነበርና እሱን ነገር ክሊር ማድረግ እፈልጋለሁ እዚህ ጋር ማለት ነው። ናሆሜን ጠርቼዋለሁ። አሁን ይመጣል። ሲመጣ ደግሞ እውነቱን ብቻን ለማግኘት ነው ፈልገው አንተን ከሱ ጋር በደንብ እውነት አልወጣልኝም ከውስጤ። ባለፈው ናቲ መጥቶ ሲፈነጭብኝ ስለነበር ለምንድን ነው ለሱስ ሄዶ የነገረው? ራሱ አይበቃም ወይ ለኔ? እኔና እሱ መሀል ለምን ሰው አስገባ ማለት? ሰው አምጥቶ እኮ ያስደበድባል ነገ ጠዋት ይሄ ሰውዬ። ለዛ በስነ ስርዓት ማውራት እፈልጋለሁ ከሱ ጋር ማለት ነው። ማውራትም ካለብን እናወራለን። ብቻን ዛሬም ብቻና ብዬ ለምን መምጣት የደበረ? ለምን መጣህ እንዴ? የት አይደለች እንዴ? እና ቢሆንስ ሚስጥረኛ አይደለች እንዴ? ምን ነው ደበረ? አረ አንተ ሁሌ ብቻህና ነው የምልህ አይደል? ለምን ነው ብቻህን ማመጣው ነው እዚህ ጋር? ለምን ነው ብቻህን ማመጣው? ባለፈው አይደለም ኪራ መምጣት የደበረው ነው። አይ እኔ አንቺ መምጣት አይደለም የደበረኝ ከሱ ጋር ይኸውልሽ ማውራት ያለብን ነገር ስላለ ነው እኮ ቢኖር ምን ችግር አለ? ሚስጥረኛ አይደለች እንዴ? ሚስጥረኛ ብለህ የምትነግረኝ እሷን አልነበረ? ታዲያ እኔ ሚስጥር ባወራ አንተ እኮ እዚህ ጋር ከአንተ ጋር ያልፈታናቸው ነገሮች አሉ። ባለፈው ናቲ ምን አድርጎኝ እንደሄደ አይታል አይደል? ምን ብለህ ነግረው ነው? እኔ እንደዚህ አይነት ነገር ውስጥ አልነካከም። ሲጀምር ያው ወንድሜ ስለሆነ ገና እኮ እሱ አይፈታህም። እኔ ልንገር፣ እኔ ግን እንደሱ አይደለም። ገብቶሃል? ቢያንስ እኔን እያስፈራራ ነው። አንተ እኔን እያስፈራራ ነው ወይ? ነገር እብድ ጓደኛ ነው ያለሽ እኔ ከሱ ጋር ማለት ሌላ ቦታ ተጣልተን ነው የመጣው ወይስ ምንድነው? አይደለም የሚልኩ አሁን አንቺ እዚህ ጋር ብዙ ማጣጣቂያ እንደዚህ ነው የሚሆነው። እሺ እኮ አይደለም ነገም ቢሆን ትነግረኛለህ አይደለ? እዚህ መኖሬ ምንድነው? ላንቺ ነግርሻለሁ። እኔ ችግር የለብኝም ግን እነሱ ምን እያሉ እንደሆነ አልገባኝ። አይፈልገው ገብቶሻል? ምን ስለሆንክ ነው ለአንተ ማልነግር? ቆይ እኔ ምን ስለሆንክ ነው? አንተ እኔ እህትህ ሰላም እንድትሆን በፈለኩኝ አያገባኝም። እና እኔ የእህቴን ሰላም እኔ አልፈልግም። ንገረኝ። አልፈልግም እንፈታው ነበር እኮ ነገሩን። አንተ ተረጋጋ። ምንድነው አንተ እኮ እያልከኝ ያለው ማለት ነው? የእህትን ሰላም አትፈልግም፣ የእህት ጠላት ነህ እያልከኝ ነህ። ባትሆንማ እንደዚህ ታዲያ ምን ለማለት ነው? ነው እንዴ? በሰከነ መንፈስ እንደ ትልልቅ ሰው አይደለም የሚልከው። እዚህ መጥቶ እኔን ጭራሽ ለመናገር እየሞከረ አታዩም እንዴ? እሱ ለመናገር አይደለም እንዴ? ተረጋግተን አይደል እንዴ የመጣ ነው? አረ ተረጋግቶ አይደለም እየመጣ ያለው። እኔ ተረጋግተ ነው እያወራኝ ያለው። እሺ ንገረኝ። ይኸውልሽ እኔ በስነ ስርዓት ነው አይደል እያወራሁት ያለው እኮ። አንተ በጣም ተናዳሃል ማለት ነው። የሚናገረውን ነገር እስቲ ስሚ። ምን ተናገር አይደለም ስንመጣ ራሱ ልክ አይደለም። እህት ሰላም እንዳትሆን ስለምትፈልግ ምን እዚህ እሷ ፊት ጸባይኛት እሷ ፊት ጸባይ ለማሳየት አትሞክር። ሁሉም ቤተሰቦች ያውቁኛል። እንደዚህ የተልከሰከሰ ነገር ውስጥ ራሱ አልገባም። ገብቶሃል አይደል? ማንም ሰው የሚያውቀኝ ሰው ነኝ። አንተ ነህ ባይሆን ያልተረጋጋ ሰው ያልሆንኩ
ተረጋግተህ ምን ማለት ነው? ያልተረጋጋ ሰው ምን ለማለት እየፈለክ ነው? ድጋሚ እኔ ካንተ ጋር ይኸውልህ መጨቃጨቅ አልፈልግም። ገብቷል? ስለ እህትህ ሰላም ነው የፈለኩት እንጂ ሲጀመር አንተን እኔ ይኸውልህ በሌላ መንገድ ማውራት ይችላል፣ ግን እህትህ እንድትጎዳ አልፈልግም። ናሆም እንዲጎዳ አልፈልግም። ሁላችሁም ማወቅ አለባችሁ። እኔ ደግሞ እፈልጋለሁ አይደል? የነሱን ትዳር መበተን እፈልጋለሁ አይደል? የነሱን ትዳር መበተን ባትፈልግ እሺ፣ ለምን እንደዚህ ትደብቀኛለህ? ምን እያደረግህ ነው ግን አንተ? ለምን እስቲ አሁን ወይ እኔ ልሂድ እንዴ? ሚልኮ እዚህ ጋር ምን ለማድረግ እየሞከርክ ናይ የሰራው ስራ አለ። ይኸውልሽ አንቺ ማታውቂው ይሄንን ነው። ናይ የደበቀው ሚስጥር አለ እነሱ ማያውቁት ውብዬ የማታውቀው ነገር አለ እኮ። ለምንድን አንተ ካወቅ ስለምን ሰላም እንዲፈጥሩ ለምን አትናገርም? በእንደዚህ አይነት መንገድ አይደለም። እነሱ ስላስፈራሩኝ አልናገርም እኮ ነው ያልኩት። እኔ አላስፈራራህም አይደለ? አሁን እሱም እያስፈራራክ አይደለም። ማኪ አለች። ከማኪ ጋር ተመካክረናል። ምን ሰዓት ሚስጥሩ መውጣት እንዳለብን ከሷ ጋር አውርተናል። ገባሽ? ሌላ ሴራ ያሴራችሁ እንደዛ ነው። ኪራ አንተ ከመቼ ጀምሮ እንደዚህ ሆንኩ? ሚልኮ አንቺም እንደዚህ አይነት ነገር አትናገሪ። ታይ ተረጋጊ እኮ። በሰከነ መንፈስ እንደ ትልልቅ ሰው አውራን። መፈታት ያለበት ጉዳይ ከሆነ ኦኬ እንፈታዋለን። ከኛ የሚያልፍ ነገር የለም አይደለ? እሱ ማለት ነሽ። አሁን ካሜራው ምናምን መኖሩን ከደበረክ ይዘጋና ንገረን አይሻልም ወይ? ካልሆነ ይቁምልህ። ብቻውን ጠራሁት እኮ ና አንተ እዚህ ጋር አንተም ብቻህን ጠራው አይደለ? ይኸውልህ ኪራ አሁን ብቻ እኔ ህፃን ልጅ አይደለሁም። ሰምተሃል አይደለ? እኔ ህፃን ልጅ አይደለሁም። አንተ እንደዚህ ይዘህ የምትሄድኝ እኔ ህፃን ልጅ አይደለሁም። እሺ ህፃን ልጅ አይደለሁም። እንደ ህፃን ልጅማ እህትን እያስከተልክ ሚልኮን እየጠራህ ትመጣለህ። ህፃን ልጅ አይደለሁም ይለኛል። ኪራ ስነ ስርዓትን ያዝ። እመቤቴ እንዴ ምን እየሆንክ ነው? ራስህን ተቆጣጠር እንጂ ህፃን ልጅ አይደለሁም ይለኛል። ይሄ ገና ሌላ ችግር ያመጣል። ገብቶሻል? እኛ ችግር ለመፍታት ስንፈልግ ይኸውልህ ድብድቡን ረስቼ እኔ ሰላም ለማውረድ የእህቱን ሰላም ፈልጌ ስመጣ ይኸውልህ ባካ አንተ እንደውም አትፈልግም የእህቴን ሰላም። እውነቱን ለመናገር የእህቴን ሰላም ብትፈልግማ ብቻህን መተህ ታናግረኝ ነበር። ብቻህን መተህ አልናገር አልካ። እኔ መምጣት እኔ ደበረክ ኪራ? አውሬዋ እንግዲህ ሊድልህ እንዴ ነው ሊድ ሚልኮ በቃ ከመቼ ጀምሮ ነው እኔ እናንተ እንደዚህ ሆነ ነው? አይደለም እኔ ስላለው ደበረ አይደለም ሚልኮ ተረጋጊ። ይኸውልሽ እሱ ባለፈው እሷ ፊት ሲናገረኝ ነበር። በሱ ምክንያት ነው የተጣላ ነው። አብሶ እሷ ፊት የሚናገረኝን ሰው አልፈልግም። እኔ ለእህቴ እዚህ ጋር ጠበቃ ሆኜ እከራከራለሁ ፊቴን ሰጥቼ፣ እነሱ ደግሞ ከጀርባ መጥተው እንደዚህ ይናገሩኛል። እንደዚህ አይደለም ማስተካከል ያለብን። አይ ሁሉም ሰው እየተረዳ ያለው እንደዛ ነው። ገባሽ? እኔ ደግሞ እዚህ ጋር ፊት እኮ መጋፈጥ ማለት እንዴት ነው? እኔ ከባድ ነው ያለሁበት ሁኔታ ነው ከባድ ነው። እሱን ተረድቶኝ እንደውም ከጎኔ ሊቆም ሲገባው እዚህ መጥቶ እንደዚህ አይነት ነገር ይለኛል። አቦ ትጣላለህ፣ ማርያም ትጣላለህ እንዴ? ምን እየሆናችሁ ነው? እየሹ ነው አይደል ሚልኮ? ጭራሽ አሁን ከኔ ጋር ሰጣ ገባ ውስጥ ያው አትግባ። ችግሩን እየፈጠርክ ያለኸው ኪራ፣ እሱ በትክክል ሊያወራት ነው የመጣው። መጀመሪያ ማለት ነው አየሽ አይደል ሚልኮ? አዳምጥ ሚልኮ። እኔ እኮ ይኸውልሽ ነገሮችን እንድንፈታ ገብቶሻል። እህቱ ሰላም እንድታገኝ ትዳራቸው እንዳይበጠበጥ ነው አይደል ያወራነው። ሚስጥሩን ለኔ እንኳን ባይነገር እነግርሃለሁ ብሎኛል። እሺ ለናቲ ለምንድን ነው እንደዛ ብለኝ ነገርከው? መጥቶ እንዲደበድበኝ ነው? እኔ ስለ ናቲ ምንም ነገር አታወራንኝ። ለምንድን ነው መጥቶ እንደዛ ብለኝ ነገርከው? እኔ እኮ ላንተ አንስቼ እኮ አይደለም እኮ ለሱ የምነግረው እና ለምን ነገርከው? ነገረኛ። ለምን ነገርከው? ለምንድን ነው የማትናገረው? ገና እኮ አይፈታም እሱ ኪራ። ለምንድን ነው አንተ በአካባቢ ካለ ሰው ሁሉ ሰው ጋር የምትጣላው? እኔ ግራ ገባኝ እኮ። እኔ ማኪ ችግርን እንድንፈታ ከማኪ ጋር ያወራንበት ነገር አለ። ዝም ብዬ አሁን እዚህ ጋር ሚዲያ ላይ መጥቼ ስለተናገርኩ ነገ ጠዋት ውብዬ የሆነ ነገር ራሷን ብታረግ እኔ መቼም ነው ራሴን ይቅር ማለት ነው። ገባሽ ሚልኮ? ከዚህ በፊት ብዙ ጊዜ አስቀይሟታል ናይ። ያንን ነገር ደግሞ ሰው እያሰበ አይደለም። ገባሽ? እና አሁን ደግሞ ናይ ድጋሜ እንደዚህ አይነት ነገር ሰርቷል ብዬ ብናገር እሷ ራሷን መቼም ነው ይቅር ማትለው። በቃ መልሽ ከኛ ራሱ ጠፍታ ልትሄድ ትችላለች። እና ምንድነው ራሴን ይዛኔ ያንን ነገር ሳላመቻች ደግሞ ምንም ነገር አልናገርም እያልኩ እኮ ነው ያለሁት እንጂ ማኪ ያሳየችኝ ነገር አለ። በቃ ደግሞ ይሄን በአፍ እንደዚህ ብዬ የምናገረው ነገር አለ። ማሳያችሁ ነገር ይሄ የምታዩት ነገር ነው። ገባችሁ? እና እሱንም ያልተረዳው ዝም ብሎ መጥቶ እኔ ላይ ይጨፍራል እዚህ። አሁን እኔ የጨፈርኩበት እንዴ? እስቲ በእናትህ ንገሪው። ለምን ብቻህን አትመጣም ነው እኮ እያልኩ ያለሁት እኔ። ብቻዬንም ከአንተ ጋር ማውራት ፈልጋለሁ። አሁንም ቢሆን አልወጣልኝም ነው አንተ ነገር። ብቻዬን መጣሁ እኮ ገብቶሃል አይደል? አንተ ግን ፍላጎት የለህም እኮ። በስልክም እኮ ወራው ገብቶሃል። እኔ ለእህትህ ሰላም ስል እንዴ እኔ ራሴ መበጥበጥ አለብኝ? አይምሮዬ ሰላም አላገኝ ስላለኝ ነው እንጂ እኮ ከአንተ ጋር እኮ መጣላቴን እኮ አልረሳሁትም። ገብቶሃል። ቂምን ግን እግዚአብሔር አላስተማረንም። ገብቶሃል። ይቅር ብዬ ነው የመጣሁት እኔ ነግሬሻለሁ አይደል? አዎ ጸም ለማንም አይጠቅምም አይደለ? ይቅር ብለኝ ከዛ እኔ ደግሞ አንተን ይቅር ሳልል ምናምን አይደለ? እዚህ ጋር እያከሳሰርሽ ነው አይደለ? እኔ ምንም አላቀሳሰርም። አንተ አቀሳሰረኝ ችግር የለም ነው። እያየች እኮ ነው ጓደኛ ሚስጥረኛ የምትላት ጓደኛ እያየች። አንተ ቅቤ እየቀባኸኝ ነው። እኔ ንገረኝ። እኔ ይኸውልህ አይምሮዬ ላይ አንተ ጋር ለመደባደብ እንዴ እኔ አስቤ እንኳን አልመጣሁም። ታውቂያለሽ ያወራነውን ነገር በቃ ቢልኩ
ይሄው ጓደኛ ታውቃለች ሚልኮ ይኸውልሽ ጸብም ምንም አያስፈልግም እዚህ ጋር አሁን አንቺ ምንም የሰማሽው ነገር ስለሌለ ማለት ነው ናሆሜን ብቻውን እንዳናባለፈውም ከእህቱ ጋር መጥቶ ነው ተበጣብጦ ከእህቱ ጋር ሳይስማማ ሄደው ገባሽ አሁንም ብቻውን ለማናገር እየመጣው ነበር አንቺንም ይሄን መርዞሻል መንገድ ላይ ነው አይደለም ተደባደበናል ባለፈው ሰው ፊት እንደ ትልልቅ ሰው አውሩና የሚፈታ ነገር ካለ ለምን በየእንትኑ እየተጠራራችሁ መጣላት ነው የምትፈልጉት? ሚልኮ አንቺም መርዞሻል ይልሻል። አሁን አንቺም ተመረዘሽ ከመጣሽ ከሱ ጋር አላውቅም። እኔ ማንንም አልመረዘኝም። እንድትመረጂ አልፈልግም። በሱ በእንትን የተነሳ እንድትመረጂ አልፈልግም። ገባሽ ሚልኮ? ነገሮችን አስተውይ። አይ የምትይ ከሆነ ደግሞ ከሱ ጋር ተያይዛችሁ መሄድ ትችላላችሁ። ሚልኮ ይቅርታ፣ እኔ በጣም ይቅርታ። አንተ እኔ እንደዚህ ማናገር የጀመርከው ኪራ? ይቅርታ፣ እኔ በጣም ይቅርታ። እንግዲህ እኮ እሱ መርዞኝም ቢሆን እኔ ያላመንኩበትን ነገር እንደማላደርግ ታውቃለህ አይደለ? ታዲያ በምን አምነሽ ነው እኔን እንደ ኃጢአተኛ አድርገሽ የመጣው? ጋር እየተጣላክ ነው። መፍትሄ ያለው አይደለ? እውነቱ አንተ ጋር አለ እውነት እኮ። ስለዚህ ነገሩን ማስተካከል እየቻልክ ደግመህ ትጣላለህ ሰው ጋር ለምን? ሚልኮ አሁን ይኸውልሽ ምን ብላት ነው? ኦኬ። ስለዚህ አሁንም ከኔ የምትደብቀው ነገር አለ አይደለ? አውሩ። እኔ ልሄድ ነው ማለት መደበቅ ሳይሆን በቃ እዚህ ጋር አሁን ሚልኮ ለምን አትረጋጊም? በኋላ እናግርሻለሁ። አንቺ በቃ ማውራት ካለብን ካንቺ ጋር በኋላ እናወራለን። አይ ችግር የለም። ለዛ አሁን እንዳንቀያየም ሚልኮ አውሩ። እኔ በቃ አብረን እንሄዳለን። ችግር የለም። ልጁ ገና አልተረጋጋም። እነግራለሁ። ይኸውልህ መርዛሃት እኮ ነው የሄድከው። ወዴት ነው የምታወራው? እኔ ማንም አልመረዘኝም። እኔ ተመርዘሻል ነኝ የማደርገውን ነገር ማክሰው ነኝ። ተመርዘሽማ ነው የሚያጣሽው። ዝም ብለሽ እና ታዲያ ከመሬት ተነስተሽ አትናገሪኝም። እንደዚህ እንደሱ እየመሰለው ነው። ለዛ ነው ሚልኮ ተይው። ይዛሃት ሂድ። ይኸውልህ ለምንድን ነው የምሄደው? አረ ለሱ መርዞች ታዲያ ከኔ ጋር ማውራታችሁማ ሚልኮ እያወራሁህ እኮ ነው። አንተ ነህ እሳት ጎርሰህ ያለው እንዴ? በለው እሳት መጉረስ። ስለምን እሳት መጉረስ ነው እያወራሁ? እጅን ራሱ ትብከነከናለህ እንዴ? ተረጋጋና በትክክል እናውራ። እሱም ሊያወራክ ነው አይደለ የመጣው? አውራው እና ለምን አትረጂኝም አንቺ? ሚልኮ እንደውም እሄዳለሁ። ይዛል ለምን አትሄድም? አያ ስራውን አያ አይደለ? ሚልኮ ዝም በይ አንተ። ልትመታት ነው እሷ ላይ እጅን ታነሳለህ? ስነ ስርዓት ነው ሚል ኪራ። እኔ ላይ እጅን አነሳ ሚልኮ ነይ ቆይ። እኔ ላይ እጅን አነሳ አችሎ እኔ ላይ እናውራ። ቆይ ቢገባ ለአንተ ብዬ ነው። እሺ ሁለተኛ አጠገብ አልደርስም። ሁለተኛ ምን ማለት ነው ሚልኮ? አያችሁ በቃ ሁሌ ይሄ ነገር መፈጠሩ አይቀርም። በቃ ሁሌ እንደዚህ አይነት ነገር ይፈጠራልና እኔ እዚህ ጋር ተወቃሽ ሆንኩኝ ሁሌ ማለት ነው። እኔ እንዴት ነው እሺ ማለት እኔ ይፈታተነኛል፣ ሰው ሴጣንም ይፈታተነኛል። ምን ላድርግ ብቻ እኔ ምንም ማድረግ አልችልም። እና ቤተሰብ በጣም ይቅርታ። እኔ ሴት ላይ እጄን ማንሳት አልፈልግም፣ ግን ደግሞ በቃ እኔ ምንም ማለት አልችልም። የሚረዳኝ ሰው አጣሁ።